አግኖስቲክ ሁኜ ቆይቻለሁ፣ ግን እስልምናን በቃ ሙሉ ለሙሉ ለመቀበል የወሰንኩት የዛሬ 3 አመት ሲራን ካዳመጥኩ በኋላ ነው። የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ካዳመጥኩ በኋላ ያው ከማንበቤ በፊት አዳምጬው ነው በአንድ ቀን የጨረስኩት። የሼህ መሐመድ ሐሚዲን በጣም የቆየ ስራ ነው፣ ግን ዩቲዩብ ላይ አግኝቼ አዳመጥኩት። ከዛ በኋላ ከዚህ ሰው በላይ እኔ ለነብይነት መቀበለው ሌላ ሰው ሊኖር አይችልም ያሰብኩ። በቃ ይህ ሰው ነብይ አይደለም ካለ ማን ነው ነብይ ሊሆን የሚችለው? አሁን እዚህ ጋር የሚነሱ ጥያቄዎች ብዙ ነገሮች አሉ። ሁሉም የሆነ አውዱንም ማያውቁት የተቆነጸ ወይም የውሸት ትርክት ነው። ትክክለኛ ታሪኩን ግን ስታውቁ፣ ትክክለኛ ማንነቱን ስታውቁ ከሳቸው ውጭ እኮ ነብይ ሊሆን የሚችል እኮ ምንም አይነት ምድራዊ አካል የለም። ላይክ የማንንም እኮ ስቶሪ አምጥታችሁ ልታወዳድሩት አትችሉም። ለአባቶች ምሳሌ መሆን የሚችል አባት ሆኖ የኖረ፣ ለባሎች ምሳሌ የሚሆን ባል ሆኖ ያሳለፈ፣ ለልጆች ምሳሌ የሚሆን ላሳደጉት እንኳን የእናቴ ምትክ ያለ የሚጠራ ትልቅ ንዝነት ላይክ ፋጢማ የምትባል እንደ እናቱ የሚወዷት ሰው ነበረች እና እሷ ስትሞት የእናቴ ምትክ ብሎ ያደረጋቸው ነገር ልብሱን አውልቆ አልብሷት፣ ቀብሯ እንኳን ኢቭን ይመቻል አይመችም ገብቶ ተኝተው ቼክ አድርገው ምናምን በቃ ልጅነትን በትክክል ያሳዩ ሰው ናቸው። ላይክ እንደ ልጅ እንደ መሪ ብትሉ ያ ሁሉ ንግስና ያ ሁሉ ስልጣን ኑሯቸው ከሰው ተለይተው የማይታዩ ሰው ነበሩ። በቃ ከሰው የተለየ አለባበስ የላቸውም፣ የተለየ ዙፋን ከፍታ የላቸውም፣ የተለየ ምንም ነገር አይታይባቸውም። እና ማን ሊሆን ይችላል? አንድ ሰው እኔ አሁን ጓደኞቼ እንተዋወቃለን፣ ለምሳሌ ጓደኞቼ ማለት ነው ከልጅነቴ ጀምረው አብረው ያደጉ ብለን ላይክ ማቃቸው ጓደኞች አሉ። አንዳቸውንም ጠርታችሁ እኔንም እንትን ብትሉኝ የሆነ አጋጣሚ ጉዳይ ካልሆነ በስተቀር ለኔ ማንም ሊሞትልኝ አይችልም፣ ለነሱ ምን ሊሞትላቸው አልችልም። አስቡት፣ አንድን ሰው ከእንቅልፉ እንዳልቀሰቅሰው ብላችሁ እባብ መርዝ ነድፏችሁ እባብ ነድፏችሁ አንድን ሰው አብሮ አደግ ጓደኛ የሆነን ሰው ከእንቅልፍ ላለመቀስቀስ ብላችሁ እየሞታችሁ ዝም ማለት እኔ ምን አይነት ስብና ቢያሳያችሁ ነው ያ ሰው ይሄን ያክል ዋጋ የምትከፍሉለት? ላይ ከእንቅልፍ እንዳትቀሰቅሱት ብላችሁ ይሄን ያክል ዋጋ የምትከፍሉለት ምን አይነት ስብና ብታዩበት? ምን አይነት ሰው ቢሆን ነው ሰውየው? እና ማን ነው እኔ አላቅም። በቃ አሁን ማንም ሰው ሊወዳደር አይችልም። የወጣትነትን ጊዜ ይሄ የጉልምስና ጊዜ የልጅነት ጊዜ በቃ እንደዚህ ሰው የተጠቀመ ሰው የለም፣ ምንም አይነት ሰው የለም። እና ሲራ ነው ትልቁ ነገር፣ ሲራ ነው። ሲራን አንብቡት፣ እዩት፣ አዳምጡት እና ነገሮችን ደግሞ ቢያንስ ለማስተዋል ሞክሩ። ሞዴሬተሮች ካላችሁ ሚያ እዚህ እንትና ማን ነው የምትባል ደግሞ በቃ 5 አካውንት ብሎክ ያደረኩባት ልጅ አለች፣ ሚያ አሽሊ ምናምን የሚባሉ እዚህ መጣው እንትን የሚላሉ ብሎክ እንዴት ነው ሚዩት አድርጓቸው። ይሄ ቆይ አንድ ያገኘዋት እንደው እኔ ስንቴ ነው እኔን አካውንት ብሎክ ማለት እየተፈቱ ነው ከብሎክ ምንድነው እኔ አይገባኝም። ስለዚህ ሲራ ነው ትልቁ በቃ የቀየረ ሲራ ነው። እኔ ከሲራ በላይ እኔ የቀየረኝ ነገር አለ ብዬ እኔ አላምንም። በቃ ሲራ ነው። ከሲራ በላይ ምንም ከነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪካቸውን ህይወታቸውን ላይ አንድ ሰው ቢያቀው ለነብይነታቸው በቃ ብቁ ነገር ነው የሚያገኘው። ከዛ በቂ ነገር ማንም ሊያሟላው የማይችል ነገር ነው የሚያገኘው። ስለዚህ እኔ ከዚህ ጊዜ በኋላ እኔ ወሰንኩ በቃ እንዴ ለምን አልወሰንም? በቃ የሚወዳደር ሰው የለም እኮ አታገኙም። አንደኛ ታሪክ ዲቴል የተጻፈ የሳቸው ታሪክ ነው።